ያልኩሽን አድርጊ። እኔና አንቺ እኮ ሴራ ስንመካከር እንጂ አንዳችን አዛዥ አንዳችን ታዛዥ ስንሆን አያምርብን። ዶክተር እንደምን አለሽ? እንደምን አላህ ታምነን አለው። ምን ይምጣ? ሻይ ቡና? ያው ከዛው ነው የመጣሁት። ቤሌን እንዴት ነበር አዳሯ? ደህና ናት ዶክተር፣ ግን ይህንን ሁኔታ መልመድ ከባድ ነው። የእውነት በጣም አቅቶኛል፣ አልቻልኩት። አዎ ልክ ነህ። ሰው ከተለመደበት ፍጹም ጤነኝነት በአንዴ ወደ ህመም ደግሞም የመርሳት ሁኔታ ሲሆን ይከብዳል። ግን ዶክተር የማስታወስ አቅሟ ምን ያህል ፐርሰንት ነው? እንደ ትሪትመንታችን ነው የምወስነው። ያው ትሪት ካልተደረገች ማስታወስ አችልም። እና እኔ ደግሞ እየደበረኝ ነው። ቆይ ጄሪ፣ ያለንበትን ሁኔታ እያይሽ አይደል እንዴ? ለምን እንደዚህ ትያለሽ? አዎ እሱማ፣ ግን ደግሞ ለተራ ሰው ብለህ ጊዜን እያባከክ ነው ማለት። ማን ነው ተራ ሰው? ያው ቤሊን ነዋ። በቃ እሷ ተሽሏታል፣ ዶክተሯም ደህና ነች ብላለች። ከዚህ በቃ የራሷ ህይወት ትኑርበት። ምንም ቢሆን እኮ የኛ ኃላፊነት ናት። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ ታስብ። ዛህራ ምቶ ሌላ ሰው ብቻውን ሰው መቶ ይንከባከባት። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው ጊዜው? እኔ እኮ ሚስት ነኝ ጄሪ። ያንን ሳልወቀርች አይደለም። አምነን አመረረ ጄሪን። አሁን ያንቺ ጊዜ አይደለም፣ እኔ መንከባከብ ያለብኝ ቤሌን ነው እያለ ይገኛል። አምነን ግን ይሄን በማለቱ ጄሪ በጣም ተናዳለች። ለተራ ሰው ብለህ ከኔ ጋር መራቅ የለብህም፣ ከኔ ጋር መሆን አለብህ። እኔ እኮ ሚስትክ ነኝ። እሷ ብትሆንም ዛህራ ወይ ደግሞ ሌላ ሰው ሊንከባከባት ይችላል። ሲቀጥል ደግሞ አሁን ላይ ቤሌን ደህና ናት። ለተራ ሰው ብለህ ከኔን መራቅ የለብህም እያለ ትገኛለች። ማን ነው ተራ ሰው ስትባል እንግዲህ ቤሌን ናት ብላለች። አሁን ላይ ጄሪ በማይመጡበት ነው የመጣችው አምነን ላይ። አምነን እንግዲህ ለቤሌን ያለው ቦታ በጣም ትልቅ ነው። ተራ ሰው የምትለው እሷ ራሷ ተራ ሰው መሆኗን በአምነን ቦታ ስላላወቀች ይመስለኛል። እንግዲህ በአምነን ህይወት ውስጥ ተራ ሰው የምትባለው ጄሪ እንጂ ቤሌን አይደለችም። ያንን እንግዲህ በማለቷ መጥፎ ነገር መናገር ባይችልም ግን እሷ በተነጋገረችው ንግግር እጅግ ውስጡ ተከፍቷል ማለት ነው። ምክንያቱም ቤሌንን በጣም ያፈቅራታል፣ ይወዳታል። ቤሌን ወደ ሙሉ ጤናዋ እንድትመለስ ትሪት እያደረገ ይገኛል። የሚችለውን እንክብካቤ ደግሞ እንደሚያደርግ እስከ መጨረሻው ካጠገቧ እንደማይለይም ቃል ገብቶላታል። የአምነን ሀሳብ አላማና ሀሳቡ እንግዲህ ቤሌን ወደ በፊቱ ጤንነቷ ተመልሳ ከእሷ ጋር ጥሩ ጊዜ ማሳለፍ መፈለግ ነው። ያ ነው አሁን ላይ እንዴት አድርጎ እሷን ወደ ሙሉ ጤናዋ ወደ ድሮ ማንነቷ እንደሚመልስ ከእናት ዛራ ጋር እንደዚሁም ደግሞ ከዶክተሮች ጋር እየተመካከረ ይገኛል። እናት ዛራም ከበለጠ ከበፊቱ አሁን ላይ አንተ ታስፈልጋታለህ፣ ልትንከባከባት ይገባል። ቤሌን የምትወደውን ነገር ዶክተሮች አድርጉ ብለውኛል። አሁን ላይ ምን እንደምትወድ እንኳን አላስታውስም። ምን ነበር የሚያስደስታት በማለት እንግዲህ እናት ዛራን ሲጠይቅ ነበር። ዶክተሯን ብትሆን በመግቢያው ላይ እንደሰማችሁት ቤሌን የማስታወስ አቅሟ ቶሎ እንዲመለስ ከተፈለገ ግዴታ እንክብካቤ ያስፈልጋታል። እንክብካቤ ትሪትመንት በደንብ ሊያስፈልጋት ይችላል። ይሄ ደግሞ ግዴታ ነው። የማስታወስ ችሎታዋን እንድትመልስ በፊት የሚያስደስቱ ነገሮችን ምን እንደምታደርግ ያንን ማድረግ ግድ ይላል ብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድል ድራማ እንግዲህ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ሲፈንና ሜርሲ እንግዲህ እኔና አንቺ ስንተዛዘዝ አንዱ አዛዥ አንዱ ሳዛዥ ሳይሆን የሚያምርብን ሁለታችንም ሴራ ስንመካከር ነው የሚያምርብን። እኔ ላንቺ አሁን ታዛዥ መሆን አልችልም። አንቺ ያልሽውን ነገር በጭራሽ ላደርገው አልችልም። የአንቺ ሴራ አስኪያጅ አይደለውኝም። አንቺ እኔን የምትፈልጊው ለጥቅምሽ ብቻ ነው። የሆነ ነገር ልታሰሪ ስትፈልጊ ወደ እኔ ትመጫለሽ። ያንን ደግሞ በጭራሽ አላደርግም ብላለች ሲፈን ማለት ነው። ያንን የማታደርጊ ከሆነ ግን ለአምነን ሁሉንም ነገር እነግረዋለሁ። አሁን ላይ አድርጊ አታድርጊ ሳይሆን ትዕዛዝ ነው ያልኩሽም ማድረግ አለብሽ። ያንን ካላደረግሽ ግን
እየቀለድኩኝ አይደለም፣ እንደ በፊቱ ዝም ብዬ እያሾፍኩ ምናምንም አይደለም፣ ለማሰራራት ሳይሆን የእውነት እነግረዋለሁ ለአቶ አምነን እናቱን እንደገደልሽ ጭምር ነበር ስትል የነበረው። የፈለግሽውን ነገር ማድረግ ትችያለሽ፣ መብትሽ ነው ብላታለች። እንግዲህ ሲፈን በኮንፊደንስ ነበረ ስትናገር የነበረው። ታዲያ ሜርሲም ብትሆንም ሙሉ ለሙሉ ታሪኩን ባትነግርም ለአቶ አምነን ግን ስለ ዴፍኒ የምትባል ሴት ማናት፣ ህይወታችን ውስጥ ምን ያገናኛታል የሚለውን ጥያቄ እሱም ጠይቋል። እሷ ደግሞ እያንዳንዱን በተወሰነ መልኩ ተናግራለች ማለት ነው። ዴፍኒ ያው እዛ ቤት ሰራተኛ እንደነበረች እና የሞተችውም እዛ ቤት እንደሆነ የሞተችበት ምክንያት ግን እንደማይታወቅ ሲቀጥል አንዲት ሴት ልጅ እንዳለቻት ምናልባት አሁን ላይ የተፈጠሩ ያሉ ችግሮች በእሷ ምክንያት ሊሆን ይችላል የሚል ሀሳብና ግምት አለኝ። ይህንን ነገር ድረስበት ሌላውን ብላ በተወሰነ እንግዲህ ተናግራለች። አቶ አምነን በዚህ ሀሳብ ላይ ደውሎ ሰዎችን የዴፍኒ የምትባለዋን ልጅ እንዲፈልጉና እንዲያገኙ ተናግሯል። ውስጡ እንግዲህ ማናት ከኛ ምንድን የምትፈልግ እንዴት በዚህ ልክስ ህይወታችንን ታመሰቃቅላለች ማናት የሚለው ነገር በጣም ከንክኖት ከራሱ ጋራ እያወራ ነበረ። ተክዞም ተቀምጦ ነበረ። ሲፈን እንግዲህ በድንገት ተቀምጦ ባለበት ሄዳለች እና ምንድን ነው የሆንከው አለ ወይ አቶ አምነን? ልክ አይደለህም፣ ተረብሸሃል፣ የተፈጠረ ችግር አለ ወይ በማለት እንግዲህ ስጠይቅ ነበረ። አምነንም ታዲያ አይ ምንም የለም ዝም ብዬ ነው ሲል የነበረው። አይ ዝም ብለክማ አይደለም፣ የሆነ ውስጥ ተረብሸዋል፣ ተጨንቀሃል፣ የሆነ የተፈጠረ ነገር እንዳለ ይሰማኛል። ምናልባትም ያው እኔ ለዚህ ቤት ምንም ነኝ፣ ግን እንደ ቤተሰብ ካየኸኝና ካቀረብከኝ ችግርህን ብትነግረኝ ምናልባትም ወይ ሊቀልህ ይችላል፣ መፍትሄ የሚመጣለት ነገር ከሆነም ደግሞ መፍትሄ እንፈልገለታለን ብላ እንግዲህ ሚስጥር እንዲነግራት አደርጋለች። ያው እሷን እዛው አጠገቡ ቁጭ ብላ የእሱን ከሱ ነገር መስማት ትፈልጋለች እና እሺ በቃ እነግርሻለሁ፣ እንደ ውጪ ሰው አይችሽ አይደለም ቤተሰብ ነሽ በሚለው የውጪ ሰው አይነት ስሜት እንዳይሰማት እንግዲህ አንዳንዴ እኮ የዋህነት በጣም ዋጋ ያስከፍላል። በነገራችን ላይ ሰዎች ከባድ ነው። አሁን እሷ ስትጠይቅ የውጪ ሰው ናት ብለህ ካላሰብክ እንደ ቤተሰብ የምታየኝ ከሆነ ብትነግረኝ ስትለው እሷን ከቤተሰብነት ስሜት ላለማራቅ ሲል ሜርሲ የነገረችውን እንግዲህ ነግሯታል ማለት ነው። አንድ ከዚህ በፊት እኛ ቤት የነበረች ሰራተኛ ነበረች ዴፍኒ የምትባል እና እሷ ሴት ልጅ አለቻት ተብሏል። ምናልባትም አሁን ላይ እየደረሰብን ያለውን ድርጊቶች እሷ ልትሆን ትችላለች እያደረገች ያለችው የሚል ሀሳብን ነግራኛለች አክስቴ። ያ ነው የረበሸኝ፣ ማን እንደሆነች ምን ከኛ እንደምትፈልግ ግራን የገባኝ። እሷን አግኝቼ ጉዳዩን መጨረስ አለብኝ ነው ሲል የነበረው። መጨረስ አለብኝ ዴፍኒ ብላ እንግዲህ ስደነግጥ ነበረ። ምን ነው ታውቂያታለች ሲል አይ ማናት ብዬ ገርሞኝ ነው እንጂ በጭራሽ አላውቃትም ብላ እንግዲህ ተረጋግታለች። በነገራችን ላይ የሲፈንን ካራክተር አለማድነቅ አይቻልም። እንደዚህ የዚህን ያህል ወንጀል ሰርቶ በዛ ቤት ውስጥ መቀመጥ ይቻላል፣ ግን እንደዚህ ተመሳስሎ መኖር ካራክተሯ በጣም ደፋር ናት። ምንም እንዳልሰራ ደግሞ አስመስላ መስላ መኖርን ትችልበታለች እና መቼም በእውነተኛ ሰው ላይፍም እንደዚህ አይነት ሰዎች ይኖሩ ይሆናል። መቼም እንደዚህ አይነት ሰዎች ባይበረታታም ይኖራሉ ብዬ አስባለሁ። እና አያላቃተም ነበረ ስትል የነበረውና እሷን አግኝቼ ግን መጨረስ አለብኝ አለው። ምን መጨረስ ያለችው? አዎ መጨረስ፣ ጉዳዩን መፍታት ከተቻለ መፍታት፣ አለበለዛ ግን መግደል ብሏል። አይ በቃ እኔም አግዝሃለሁ፣ ግን አንዴ መታጠቢያ ቤት ክፍሌ ደርሼ ልምጣ ብላ ነው እንጂ ሮጣ የወጣችው ወደ ፎቅ ማለት ነው። እንግዲህ ወደ ፎቅ ሮጣ ስትወጣ ሜርሲ ቂው ቂው እያለች ነበረና እሷን አግኝታ ያው አንገቷን ይዛ ሲጣርጋ ይዛ ገብታለች። ምን ልታረጋት? በዛው ሲጣርጋ ታስቀራት ይሆን ወይስ ሁለተኛ ይሄንን እንዳትደግም ታስጠነቅቃታለች? በጣም ከባድ ነው። ሜርሲ እንግዲህ ከሲፈን እጅ ጥሏታል ባለማረፏ፣ ወሬ ባለመያዟ ሲጥ ተደርጋለች ማለት ነው። ይገባታል። ሌላኛው እንግዲህ ጄሪ እንዳደረገች ቤሌንን እንደወረወረቻት ሲፈን ያው ሄዳ ፊት ለፊት ነግራታለች። ስለ ቤሌን ላወራሽ ነበር ብላታለች። ለዛውም ተናዳ በነበረበት ሰዓት ነው። ከኔ ጋር ጥሩ ጊዜ እንዲኖረን ፈልጋለሁ፣
እኔ ሚስትክ ነኝ ግዴታክ ነኝ እያለች ነበር። እሱ ግን አሁን ጊዜው አይደለም፣ ቤሌን ደግሞ የኛ ኃላፊነት ነው። በአሁኑ ሰዓት ልንከባከባት ከጎኗ ልንሆን ይገባል። እሷ ደግሞ ተራሰው አይደለችም ብሏል እና በዚህ ጊዜ እንድሰጠኝ ፈልጋለሁ በሚለው እንግዲህ እሱ ግን ጊዜው አይደለም ያለንበትን ችግር አትረጅም ወይ ብሎ ጥሏ ስለሄደ በዛ ተናዳ እንግዲህ ወዲያ ወዲህ ስትመነቃቀር ነበረ። በዛም ሰዓት ነው እንግዲህ ሲፈን ምን ሆነሻል የተረበሽ ትመስያለሽ ስትላት፣ ያው ሲፈንንም ጥሩ ምላሽ አልመለሰችላትም ስትላት የነበረው አሁን ለኔ ያስበሽ ነው ለኔ ተቆርቆሮሽ ነው ምን አግብቶሽ ነው እንደዛ አይነት ምላሽ ስትመልስ ነበር። ምን ሆነሽ ነው እንደዚህ የሚያደርግሽ? ቤሌ ስለ ቤሌን ላወራሽ ነበር ነው ያለቻት። እና ቤሌን ሁላችሁም እዚህ ቤት ቤሌን ቤሌን ለምን ትሉኛላችሁ ነው ያለችው። እና ምን አገባኝ ስለ ቤሌን ያለችው። ምን ነው እንደዚህ የእሷ ስም ሲጠራ ያነጫንጭሻል? አንቺ እንዳደረግሽው ደግሞ ደርሼበታለሁ አውቄያለሁ ነው ያለችው። እና እንደውም ይገባታል በዛው በቀረች ኖሮ እያለች ጨራሽ በመትረፏ ራሱ አሁን ላይ በፊት ይቅርታ ለመጠየቅ ስትጸጸት የነበረችው ሴትዮ አሁን ላይ ግን መትረፍ እንደሌለባት ነው እየተናገረች ያለችው። እንግዲህ ከባድ ነው አሁን ላይ ሌላ የበለጠ ከዚህ የበለጠ ጉዳት እንዳታደርስባት መጠንቀቅ ነው የሚያስፈልገው። የጄሪ ንዴት አናቷ ላይ ወጥቷል ማለት ነው። አስቀድማ እንግዲህ ቤሌን ሄዳ ስለ ጤንነቷ ጠይቃት ነበረ ደህና እንደሆነች። ሰው በህይወትሽ ቢበድልሽ ምን ታደርጊያለሽ? ይቅርታ ታደርጊለታለሽ ወይ ብላ ነበረ። አዎ ሰው በድሎኝ ጥፋቱን አውቆ ይቅርታ ከጠየቀኝ እና ከተጸጸተ ይቅርታ አደርግለታለሁ። እኛ ሰዎች ፍጹሞች አይደለንም ብላለች። እንደዛ ከሆነማ ተስፋ አለኝ ማለት ነው ነበረ ስትል የነበረው። ባደረገችው ድርጊት ያው ተጸጽታ ቤሌን ሲሻላት ይቅርታ ለመጠየቅ እያሰበች ነው የምትመስለው። ግን አሁን ላይ ደግሞ አምነን በሚያደርገው ነገር እሷ በጣም እየተናደደች ነው። የቅናት መንፈስ እንግዲህ ይዟታል። እናት ዛራ ጋም ኩሽና ሄዳ ነበረ። ስትሄድ እንግዲህ ሄዳ ቁጭ ብላ ክላሳችን ቆሽሿል፣ ሄደሽ አስተካኪው፣ ሄደሽ አጽጪው። እሺ ሄጄ አጸዳዋለሁኝ ግን አሁን ለቤሌን ሾርባ ልሰራላት ነው ስትባል ሁላችሁም እዚህ ቤት ቤሌን 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 ትላላችሁ። እኔ ስለ እሷ ምን አገባኝ የራሷ ጉዳይ ነው ስትል የነበረው። እንዴት እንደዚህ ትያለሽ ልጄ? እሷ እኮ ታማለች። አሁን ላይ ልንከባከባት ይገባል። አጸዳለሁ አስተካክለዋለሁ ያለችው እና ጄሪ ያው መንቀር ማለት አብዝታለች ማለት ነው። በግድ እንግዲህ ካልተንከባከብከኝ ብላ የማይወዳትን ባል እንክብካቤ የፈለገች ሴት ማግባት ያለባት በነገራችን ላይ የሚወዳትን ወንድ ነው። በቃ ያ ነው አለቀ። የሚወዳትን እንጂ የምትወደውን እሷ የፈለገችውን ካገባች እንደዚህ ይሄ ነው በቃ የሚሆነው። ግን ደግሞ ጄሪ ለንብረት ብላ ነው የገባችው እንጂ ለፍቅር ብላም አልነበረም የገባችው። ፍቅር የምታውቅ አይነት ሴትም አይደለች ማለት ነው። ስንመለከት እንግዲህ ከድራማው ገንዘብ ላይ ትኩረት ያላት ሴት ናት። አቶ አምነንም ደግሞ በእቅድ እና በአላማ ነው የራሷ እንዲሆን ለማድረግ እየሞከረች ያለችው። አሁንም ቢሆን የአቶ አምነን ልብ ያለው እንግዲህ ቤሌን ጋ ነው። ልቤ የሚለኝ ነው እያደረኩ ያለሁት ነው ሲል የነበረው እና ቤሌን ላይ የደረሰባት ጉዳትም በእሱ የተነሳ ነው። ከሱ ጋር ስለታየች ከሱ ጋር ስለቆየች የት ነበርሽ ስትባል እንግዲህ ባሌ ልታማግጭ ነው ምናምን በሚል ሰበብ ነው ስትወረወር የነበረው እና መጠየቅ ካለበትም ግን አቶ አምነን ነበር መጠየቅ ያለበት እዚህ ጋር ብዬ አስባለሁኝ። ስለማይወዳት ጄሪን መጣ የሆነ ውሳኔ መስማት ያለባት ከራሱ ከአምነን እንጂ ከጄሪ ከቤሌን አልነበረም ማለት ነው። ሜርሲ እንግዲህ በተወሰነ መልኩ አቃጥራለች ወሬዋን። የእሷን ሚስጥር ግን ማን ነው የሚያወጣው? እሷም እኮ አምነን ላይ እየሰራችው ያለችው ድርጊት ከባድ ድርጊት ነው። ከኋላ ሆና አሁን ላይ ደግሞ ከሜሊክ ጋር ተባብራ እንግዲህ ከባድ ወንጀል እየሰራች ነው የምትገኘው። እሷም እንግዲህ አንድ ቀን መጋለጥ አለባት። ሲፈን ስታጋለጥ እሷም መጋለጧ የማይቀር ነገር ነው ብዬ አስባለሁ። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያሉናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ቤሌን በቶሎ ትዳንልን። እውነት ለመናገር የድራማው ድምቀት ናት እሷ።
ስለዚህ ቶሎ እንዲሻላት እንፈልጋለን። ጄሪ ደግሞ ከዛ ቤት መንጥቅ ብላ መውጣት አለበት። ሌሎቹ ወንጀለኞች ሁላ ግን መጋለጥ አለባቸው። ወንጀለኞቹ እኮ በቃ እስከ መቼ ድረስ እንደዚህ የሰውን ህይወት እያመሰቃቀሉ ይኖራሉ? እነሱ መጋለጥ አለባቸው። እኛ የምንፈልገው ቤሌንና አምነን እንዲጋቡ ነው ትላላችሁ? እኛ በፈለግነው ከሆነ ማለት ነው። ደህና ሁኑ። በቀጣይ እስከምንገናኝ ቀጣዩን ክፍል እንግዲህ ሲፈን ሜርሲን እንግዲህ ታተርፋታለች፣ ታድናታለች። በጉጉት ነው የምጠብቀው እኔ። እንደው ሴት ጣርጋ መግደል እንኳን አልነበረም እሷን ሞርዚናን እንዳደረገች መደረግ ነው ያለባት ማለት ነው። ያ ለእሷ ይገባታል። ብዙ በደሎችን በድላለች።